ስንቴ በኔ ሞት ስንት ሺህ በኔ ሞት ስንቴ በኔ ሞት ስንት ሺህ በኔ ሞት ባክህ አበድረኝ ያን ጥቁር ጃኬት ባለፈው ወስደኸው ያንን ከስከስ ጫማ አድርገህ መለስከው ወደ ወንጠማማ የጥለሽው ነው ንቀሽ የራስሽን ነገር ሽንሽን ጉርዳን ቦጥረት መቀነቱን ወንዝ አሻግር ብለሽ አደባባይ ላይ ወጥተሽ አለቃሽን ያቺን ብቻ ከልለሽ በማለዳው ጀመረኝ በማለዳው ይከትል ጀመረ ብንገተው በማለዳው ጀመረ በማለዳው ይከትል ጀመረ ብንገተው አድግም ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮመንት ሴክሽን ቦታ ላይ ሐሳባችሁን እንደ ሁልጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደተለመደው ለታዳዮች መልካም ልደት እንላቸዋለን። ለማራማዊት፣ ለአቢጌል፣ ለቢኒ ዮሐንስና ለዮአዳን ጌታሁን መልካም ልደት ብለናል። እንዲሁም ለኤፍራታ ታደለ፣ ለአትሮኖስ ተስፋዬና ለሄምዳን ተስፋዬ መልካም ልደት እንዲሆንላችሁ እንመኛለን። እንዲሁም እደጉልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው። እንደው ከማለት በላይ 20 ሺህ እንኳን እንሙላ። እስቲ በዚህ ቪዲዮ 20 ሺህ ሰብስክራይብ እንሙላ። ሁላችሁም ሰብስክራይብ ሳታደርጉ መተው ሰብስክራይብ አድርጋችሁ ቤተሰባችሁ ነው። ሁላችሁም ደግሞ እኔ ሄርሴቴን እስካረግ ድረስ እናንተ ላይክ አድርጉና እንጀምር። የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጌልዶ ሪሚክስ ይሰራል ዋናው ላቭ ነው ማን ጋዬ አካክቼ ሳምኩት እንዳነካኝ በእጅግ ወይኔ አምላኬ ያም ሰው ነው ምን አባቴ ዳርክ ሲጀመር ምን አገናኝ አንተ ሬሳ አጥባለሁ የምትለው መኪኖቹን ነው እንደ ሬሳ የምትለው አሁን ገባኝ። አይ መኪናዎቹ እኮ በትርፍ ሰዓቴ ነው ማጥባው እኮ ቋሚ ስራዬ በፊት ታየው እንደውም እያስጨነቀኝ ስለሱ ላውራሽና ልግባ ወደ ስራዬ። ሬሳ ነው እንደምታጥበው ከመኪናው በፊት ማረኝ። ከመኪናው በፊት ቱምባይ ሆስፒታል ሬሳ ነበር ማጥባው። ወይኔ ውሽ አይት ዲያሪስኪ ይቀራሉ እኮ ማለት ነው። ደስ የሚለው እኮ ማጠብ ብቻ አይደለም ስትገንጂ ቲፕ አለው። ሰው በሞተ ነው የምትለው አንተ። ሊታጠብ ሲመጣ ምናምን ካልጠፋ ወንድ ሬሳ አጣቢ ወንድ ፍቅረኛ ታረጋለህ። ለኪኒ ምን አጠፋው? እውነት ምን አጠፋው? ሾላ ዛብ ራቆ ከብሩ ነው ራሱ ብትለኝ በቃ ከተትኩት እዚህ ውስጥ እንዴ ውዴ ምን ሆነሽ ነው? ስራዬን ነው እንዳለም ለኔ ለሹሬ ሳጣቢ ወንድ ፍቅረኛ የሚሆኑ ደግሞ እኔ እኮ ብዙ አላጠብኩኝም እኮ ውዴ ወደ 70 ምናምን የሚሆን ሬሳ ነው ያጠብኩት። ወይኔ አምላኬ ሆይ እኔ እኮ ከፈጣሪ እኮ በጣም እኮ ምርጥ ስራ እኮ ነው። እንደውም አንቺ ፈቃደኛ ከሆንሽ የሴቶቹን ትጀምሪያለሽ ይሻላል። አንተ ለካ የሞተ በረሮ ሳይጮሃለሁ እንኳን የሞተ ሰው ላጥብ አምላኬ ሆይ አምላኬ ይቅር በለኝ ኃጢአት ነው አያስቅም ግን እኔ እንዴት ነው የማጥበው? አንተ ራስን ችለክ አላለው ይኸውልሽ አለ አሁን ስታጥቢ አብዛኛ የሚመጣው ሙስሊም እንትን ነው እኔ ማቀው ያው ከሙስሊም ስለሆንኩኝ እንትን አስተጣጣቡ ሙስሊም እንዴ ነው የሚታጠበው ይልሻል። በዚህ ትጀምራለህ እንዴ ታረጋለህ ይልሻል። በቃ ሌሎቹ እንደንተናቸው አለ የሚያጥበው ስራውን ተወና አባቴ ሙት መኪናሽ ብር ይሻላል። ቲፑ ባፍና ባፍንጫክ ይውጣል። ሾሬ ሳምንት ታጥበው ለዛ ወሬ እንዳለ የሞተ ሰው ብቻ የሆነው ማሬ ሞት ብቻ የምታወራብኝ ተስፋ ተቆረጠ ከሬሳ ጋር የሚውል ሰው ነው እኮ ፍቅረኛ ያምና። እኔ ባለፈው እኮ አንድ ሴቶች ስትባሉ እንዲህ እኮ ነው። ባለፈው እኮ ያ የገዛውልሽ ጊፍት እኮ ያ የሆነ ቱርካዊ ሬሳ እኮ አጥብሽ እና ከየት መጥቶ ይመስልሻል? የዚህ ቱርካዊ ሬሳ እኮ ነው የሱ ቲፕ እኮ ነው። እሱ ክርስቶስን ዘል ታዲያ ያኔ ወይሳሰለታ ያኔ ከታም ትጭ ነው ያሁን ለውድ ጊፍት መገዛልሽ መልሹ በቃ ካልሆነ ያጎርስሽ አባቴ ምን ትወሰድ? እኔ ምንም ካንተ አልፈልግም። መኪናው ራሱ እንዳጋዛልኝ አልፈልግም። አንድ ነገር አልፈልግም።
አንተ ራሱ አንቺ ስራ ክቡር ነው ስትይ ነበር። ዛሬ ሬሳ ጣቢ መሆኔን ስታቂ ደግሞ አሁን ሬሳ ጣቢ አይደለሁኝም። ክቡር ነው አይኖ አውቃለሁ። ይሄም ደግሞ ከፈጣሪ እንትን የሚል ነው፣ ግን ፈጣሪ ያመጣው ነው። ግን ማሪን እንዴት ነው መቀበለው? ካልጠፋ ዓለም ላይ ወንድ ነው ሬሳ ጣቢ ነው። ፍቅረኛ አምላክ ሳይዶ የኔ ቆንጆ ምንም ማለት አይደለም። የኔ ማር ምንም ማለት አይደለም። እኔ አንቺ እንደውም ሬሳ ማጠ ከሞተ ሰው ጋር እኮ ነው የሚገናኘው። እንደዚህ ሞቶ የከሌም ወይኔ አሁን ትታዘቢያለሽ። አሁን ከታዘብኳቸው ሬሳው መካከሎች ልንገርሽ፣ አንዱ እያጨሰ ነው የሞተው። እኔ ባንተ ነው ሳኩት ሀቢብ አባቴ በጣም የሚገርመኝ የሰው ልጅ ባህሪ፣ የሰው ልጅ ከሞተ በኋላ በጣም ነው የምንፈራው። ህይወቱ ካለፈ በኋላ ለምን እንደሆነ አይገባኝም። ግን ስታዩት ነገሩን ግን ምንም አያረግም እኮ አይደለ? ሬሳ በቃ ከሞተ ሰው ምንም አያረግም። በቁም ነው እንደውም የሰው ልጅ አደገኛ። አራስ ቤት መቅረት ያለበት ነገር ባይብልን የሚያክል ነገር አናታችን ላይ ተቀምጦ እሱን በቂ አይደለም ትሉና ምን የሚያክል ቢላ ትራስ ስር ትከታላችሁ። ምን እሱ ብቻ ይሄን የሚያክል ማተብ አንገታችን ላይ ያለ ከመንፈስ ከመጋኛ ከምናምን ይጠብቃችኋል እያላችሁ ስንት ቁጥር ሚስማር ይሻልሻል፣ ኮፍያ ያለው ይሻልሻል፣ ኮፍያ የሌለው ይሻልሻል ብላችሁ አናታችን ላይ ሚስማር ትሰቃላችሁ። ይሄው ሚስማሩ ጭንቅላቴን ወጋው፣ ሴሬብሬምና ሴሬምብሬም ነካው። የገዛ ልጅ የወለድኩት ልጅ ውይ የማልጅ ነው ብዬ እያልኩ እየሳምኩን ከቤት መውጣት ጀምሬያለሁ። እንዴ በመሀል ግን ረስተሻል። ከነቅጠሉ ቂቤውስ መሀል ላይ ቁጭ የሚለው እሱ ረስተሽዋል። ያንቺ እኮ ምንም የተረዳሽኝ አይደለም። ኑሮ እኮ እንደዚህ ሚስትህ አረብ ሀገር ልከህ ስቀፈል ይላል እንዳይመስልሽ አንገት። አዎ ቤቱ ውስጡ አልቆ ቤቱ አሁን ምኑ የቀረ መሰለሽ? ጅብሰማ 2 ወር አለፈው ካሰረው ጅብሰም ባለፈው በሬው ሻር ጅብሰም ያሰራሁት ምን ሰው ስም ታጠፊያለሽ? ጅብሰሙ ሰርቶ ጅብሰሙ አልቋል ቤቱ እንደምታየው ማለት ነው። አሁን የቀረው ከውጭ አሸዋ ግርፍ ነው የቀረ፣ ከውጭ አሸዋ ግርፍ ነው የቀረ፣ ከዛ ሽምብራ ግርፍ፣ ከዛ ባቄላ ግርፍ እያለ ይቀጥላል። ይሄን ስማር እንዴ በሶማሊያ አኒሜሽን በሶማሊያ አልጋም። ይሄ ሰው የግርፉ ስም ነው። አሸዋ ግርፍ፣ ሽምብራ ግርፍ፣ ባቄላ ግርፍ፣ መጨረሻ ላይ አተር ግርፍ ይባላል። በአራት ደረጃ ማለት ነው። እኔ እኮ ብር ላኪ አይደለም የመጣሁት። ቤቱን አሳየኝ። ምን ቪዲዮ አብርቼ ነው? ካሜራው መች ይሰራል? ኋላው ካሜራ ተብለሽት እንደንቺ ያራተ እንዱ ሰው ማታሚ ሴትዮ እንዲሁ ቅሪና የፊተኛው የኋላ ከሌለ የፊት ይሰራል እንዴ? ላረ እንደው ሆነሽ ነው። እሺ አሁን ብር ላኪልሽ አይደል የሚደውልኩት? ለማንኛውም እቺ ለሽምብራና ለባቄላው ግርፍ ዝም ብለሽ 500 ብር ላኪ። ካሁን ምን ቸገረኝ ተውልሻለሁ። እኔ እኮ እርሻ ትቼ እኮ ነው የመጣሁት። አንገት አዎ እናት ባንክ አለ በዛ አስገቢልኝ። እሺ አሳይሻለሁ ቪዲዮ ኮይ ምንም እንዳታስቢ ችግር የለውም። ካሜራ እኮ እንዲሁ ውድ መስሎሽ 120 ሺህ ብር ተብዬ እኮ ነው የኋላውን ካሜራ ለማስቀየር። አበሻኪውና ሰርች አሳይሻለሁ ችግር የለም። እሺ አሁን ስራ ላይ ነው። ቆይማሽ ይሄ የብዙ ሰዎች ታሪክ ነው። እንደዚህ ተጭበርብረው መጨረሻ ላይ እሪ ሲሉ ሰምተናል። ማአት እህቶች ማአት በመቶ የሞተች አያቴ ዝም ብሎ ስፖንሰር አድርጋችሁ ነው ደሞ ጫማ ያረገች ይረጠኛል። እሺ እኔ አልገምቻለሁ እና በመቶ ዓመት ሞታ እንደው ምን ሆኖ ነው የሞቱት አላሉኝ። በግሩፕ በጸባልኳቸው እነሱ ሞቱ፣ እኔም ሄድኩ ለቅሶ የዘንድሮ ዘንድ ደግሞ በተለይ ቢምቢ እውነትን ነው ከስክስ ያደረጉ ነው የሚመስለው። በተለይ የክፍለ ሀገሩ ይሄ ምንድን ነው አጎበር የሚባል እሱን አርገትኝት ሁለቱ ይገልጣሉ፣ አንዱ ገብቶ ነው ከምር ተናድጄ ሲሊፐር ይዤ ግርግዳ ላይ ልመታው ስል ቲሸርቱን እንዲገልጡ አሳየው። ጠጋ ብዬ ሳይ ደንብ መለገፉን ነው አመሰግናለን ይላል። በቃ ለበጎ ነገር ነው ብዬ ታውቁ ትንሽ ዝንብን ቢያስቸግረኝ ችግር የለም። ከቤት እንስሳ ዝንብን ስለምውል አገኘህም አጣህም የማትሸሸሷል። አሜሪካ ሆነ ግን በስልክ አዋርታችሁ ታውቃለህ? አሜሪካ ሆነ እማይ ነው። አዎ ምን ይሉሃል? ለሰው እንትን የኪዳነ ምሕረት እምነት ልኬልሃለሁ አለችኝ። አፈን ተቀበው መግባባት ተብሎ እሷ አፈን ጠፍታለሁ ብላ እምነት ላከች። ያው ብዙም አላገዝኳትም። ብቻ እዚህ ቦታ ላይ መድረስ የራሱ ለእሷ አሪፍ ትልቁ ህልሙ።
ፍልፍሉ ብሶበታል ሊጫወተዋል ነው የሚገልጸውን። በስማ ስማ ከሽንኩርት ውጭ ግን የሚያስለቅስ ምግብ እንደሌለ ታውቃለህ? አለ ምን ድንች ኧረ አንቺ ራስሽ እንዳጠቃቀማችን ነች። ማድነቅንም አልቻልንም ይላል። ያስማ እርብስም አታውራ በጣም ወይኔ አቤት ውበት አቤት ኧረ ተው አቤት አቋም ሰውነት ማለት ታውቃታለህ እንዴ? ኧረ እኔ አላውቃትም። እና ምንድን ነው እንደዚህ ማድነቅ? ራስሽ አይደለሽ እንደ ያሳየሽኝ እና እኔ ባሳይቅ እያት እንጂ ተባልከው እንደዚህ ምናምን መስል ታዲያ ካዩት ላድንቀት አይደል? ታምራለች። ሲጀመር እኔ ልብ ውስጥ የለውም። ራስሽ አድንቃልሽ ታዲያ ልጅቷ ታምራለች። ምን ላድርግ እኔ? ነይ እስቲ ውጪ ተዝናንተን እንምጣ። እባክህ ደብሮኛል። እዚሁ ነን ዛሬ። በቃ እሺ፣ ክፍሌ ነኝ። ግጥም ልገጥም ነው። እሺ። ለኔ ያላት ፍቅር እያለቀ መጥቶ አብራኝ ለመታየት ልቧ ራሱ ፈርቶ ድንገት ልነግራት ስል ምንድነው? ምን አሁን የገጠምከው ግጥም ስለኔ ነው? ኧረ አይደለም። እሺ በቃ በሩን ከፈተችው አይኔን እያየችኝ ግጥሙ ስለኔ ነው ብላ ጠየቀችኝ። ሰምቻለሁ። ስለኔ ነው። ምን አሁን የገጠምከው ግጥም ስለኔ ነው? ሰምቻለሁ። ኧረ መስሎሽ ነው እባክሽ። ደግሞ ታውቂ የለ እንዴ የግጥም መድብሌን አሁን ቶሎ መጨረስ እንዳለብኝ። ወይ በቃ ተሳስቼ ይሆናል እኮ። በቃ እሺ። ጠልቼሻለሁኝ እመኝኝ በሞቴ አይኔ እንዳያይሽ ውጪልኝ ከቤቴ። ምን የግድ ስምሽ መጥቀስ አለብኝ እንዴ? በቃ ውጪ። ትናንት ገበያ ያየሁሽ ቆንጆ ነሽ። ያምር በተመሳሳይ ምርት እንዳትታለሉ። ዲጄ ላይ ናት ብላችሁ እንዳታስቡ። ወንድ ነው ዲጄ ሉ ነው ይሄ። ያምር ግን መጀመሪያ ሰው በቃ እንዴ ደግሞ ምን ጀመረች ዲጄ እግዚአብሔር ቁጭ ፀጉር ቁርጥ ምናምን ወይ ፋኗ ሊሆን ይችላል አይታወቅም እኮ የምር እኛ ሀገር ስንከተል እኮ በጣም ነው የምንከተል። በጣም እስር ነው የምንለው። የእውነት ግን በጣም ነው የሚመስላት። በጣም ለመለኛው ጀለስ ዶርም ውስጥ ሲፈሳሽ ፈሳ ምን ብለሽ ታላቀች እንኳን ይሄስ ይፈሳል ዋው ምጎት ዋው አላለም። አይ ገንዘብ ማይሰራው የለም። ዋ ፈጥን ስልክ ስትሰረቅ ተነፍስ ባቢ ስልኬን እኮ ቆሉኝ ወይት ላይ ታገቢው እንደ ስልኬቱን ብቻ ሲያውዲው ቀልቤን ወስደውታል ባቢ። ኧረ ጉባይ ኧረ ቆይማ እንዳትለቅስ ፈቴ እንዲሁ ማልቀስ መፍትሄ አይሆንም። አንተው ይልቅ የኔቱን ስልኬቱን አምጣና ቁጥርህን መተህ ስጠኝ። እንዲሁ እንዳታለቅስ ፈቴ ነግሬሃለሁ። አይ ባቢ እንዳታለቅስ። እንዲሁ ቤት መጥቼ እኮ በአንቴቱ ደውዬ ነበር። አዲያሳ ምጣና እንስጥ ብለውኝ ቤት ያንተንም ወስዶ ላኩኝ ባቢ። እንዲሁ አሁን ደግሞ እኮ በታቴ ቁጥር ብዬ መምጣቴ ነው። ምንም ነገር በራስ ሲደርስ ነው አቀለጠው ራሱ። አሁንም የማወራው ከተማና ትንሽ ግራ የገባው ሚድል ክላሱ ላይ እኛ ግራ የገባን ሚድል ክላስ ነን። ልጆቻችን የውሸት ሀብታም መስለናቸዋል። ሀብታም እኮ አይደለንም። ለልጆቻችን ግን ሁሉ ነገር ሲጠይቁን ያለ ስስት እያቀረብን ስለሆነ ሀብታም መስለናቸዋል። 17 ዓመት ሲሞላው 16 ዓመት ሲሞላው ከበድ ያለ ጥያቄ ሲጠይቅ የለም ስትዩ ይላል። ያኔ ችስታ መሆንሽን ሲያቅ እንደገና ልጁ ኮንፊውዥን ውስጥ ይገባል። ለካ የችስታ ልጅ ነኝ ይላል። ሶሪ አማርኛውን ቀጥታ በአርቲፊሻል አስተዳደግ ነው እያደገን ያለ ነው። ቸኮሌት ግዛልኝ ሲልሽ ምን አይነት
ብራንድ መጥቀስ አደጋ ሊኖረው ቢችልም አሉ አሁን አሪፍ ሆኖ ውድ በጣም የሚያስፈራ ውድ ደግሞ ርካሽ አለ። ስለዚህ ረከስ ያለውን ገዝተሽለት ቸኮሌት አያስፈልግም። መጀመሪያ እኔ በግሌ ለልጆቼ ብዙ ጣፋጭ አልገዛ፣ ግን የድብድብ ከሆነ ይሄ በአመት አንድ ቀን ነው መገዛልህ እንትን ይባላል። እንኳን ላንተ ለሀገሬ በጣም አደገኛ ውድ ነው፣ ይሄ ርካሽ ነው። ይሄንን መገዛልህ የአመት እውነቱን አንነግራቸውም። አዎ ስለዚህ የለኝም ወንድም አለም የለኝም፣ አንተን እኮ ማስተምርህ ይሄንን ችግሬን እንድትቀርፍልኝ ነው ብለን ስለማንነግራቸው ከባድ ፍራቻ ይታይ። ልጆቿ በቃ አርቲፊሻል ሀብታም እየመሰልናቸው ነው። ሁሉ ነገር እየገዛንላቸው ነው። አንዳንዴ ጠይቀው አንዳንዴ ሳይጠይቁም ስለምንገዛላቸው መቸገር እያወቁ አይደለም። መስጠት መሰጣጠት ይሄ መነጣጠቅ ሳያውቁ ያድጉና ኮሌጅ ሲደርሱ በጣም ይጨንቃቸዋል። የሆነ ዩኒቨርሲቲ ሲመደቡ አይሄዱም ትያለሽ። ወይም ደግሞ እዚህም አዲስ አበባም ሲገቡ አንቺ ቤት ፓንኬክ ምን ኬክ እየጋገርሽ አብልተሽው ዩኒቨርሲቲ ሲሄድ የዩኒቨርሲቲው ዳቦ ነው ወይስ ይሄ ነገር ምንድነው ብሎ ሲል ከሌላ ቦታ ደግሞ የሚመጣው 5 ስታር ሆቴል ይሆንለታል ያ ምግብ። የኔና አንቺ ልጆች አየሽ በአርቲፊሻል ማንነት እያደጉ ነው። ስለዚህ ቻሌንጅ የማስለመድ መገፈታተርን በበጎ መነጣጠቅን መወሳሰድን ደግነት አለ ክፋት አለ በጎነትም ክፋትም እንዳለ ግን ደግነት እንደሚበልጥ ዓለም ከበጎነትም ከክፋትም ጋር አብራ እየኖረች ግን በደጎችና በብሩካን በኸይረኞች በቀና ልብ አሳቢዎች ቸርነት በአላህ እዝነት በአላህ ረህመት እንደምንኖር ማወቅ አለባቸው። ለዚህ እኮ ነው ለልጆች ወይም ለልጆቻችሁ የሚያስፈልጋቸውን እንጂ የሚፈልጉትን ነገር አታድርጉ ወይንም አትግዙ የሚባለው። አባ ዳቦ ግዛሊ አትዘርበል ዳቦ ግዛሊ በልጊዜ አባ ዳቦ ግዛሊ ለነቱ እናታችሁ አታትሪም እንዴ ሜጄ የለም እንዴ? አርናት ነኝ በድንጋይ ነው ማለት ነው። ዶክተርዬ አቤት። እንዴት ሆኑ እነዛ 3 ሰዎች? የትኞቹ? አንዱ ፈታኝ፣ ሁለቱ ተፈታኝ ተገሽተው ምናምን የመጡት ምን እኔ መንጃ ፍቃድ ፈተና ምናምን ለውጣ ብዬ ማለት ነው። አያበለው ብሎ የሚለው የአገሬ ሙዚቃ ተከፍቶ ጭራሽ ምንም ትዝ የሚለኝ ነገር የለም። ጠርዙን ተሰቅየው ኮሪደሩ ጋር ነው ገጫቸው ምናምን ብሎ ሲያመጡ አሁን የገቡት አሁን እኔ መንጃ ፍቃድ ትምህርት ምናምን እንዴት ሆኑ? ማራ አይተርፉም። አብሶ ሁለቱ ልጆች የሚተርፉ አይመስልም። ኧረ እኔስ ምን አገባኝ? ስለ ሁለቱ ነው ያገበኝም። ዋናው ፈታኙ ይተረፍልኝ ነው። ዋናው እሱ ነው ውጤት የሚነግረኝ። አልፋሉ አላልፍ የሚለውን እሱ ነው አምጠብቅኝ። ጭራሽ ሰው ገለህ አንተ ፈተና ውጤት ትላለህ? እኔ ያስፈልገኛል። አሁን መንጃ ፍቃዱ ስለሚያስፈልገኝ እኮ ነው ዶክተር። ባንተ ሐሳቢ አልፍ ይመስላል ዶክተር ማለት አልፋሉ አላልፍ እንዴ? እዚህ እኮ ሰው እኮ በቃ ከጥቅም ውጭ አድርገሃል። ገለዋል እኮ ኦሬዲ ሙቷል ሰውየው። አሳሊም እኮ አታልፍም ሲሉኝ ነበር። ድሮም አላልፍም አውቀዋለሁ። ምንም እድል የለኝ። እንደዚህ ስነሆለል አትሆኑ ነው። ሆለል ማለት ይሄ ነው። እዚህ ቤት አቤት። የይቅርታ ስጦታ በተሳሳተ ሰዓት ሲላክልህ ሰላም ነው። እንዴት ነህ? ሰላም ነው። ባሪፍ ዴሊቨሪዎች ነን ባሪፍ ዴሊቨሪ እና ከወይዘሮ ዝናሽ የተላከልህ የ4 ዓመት ፍቅረኛ 4 ዓመት ፍቅረኛ? አዎ። እና ይቅርታ ደብዳቤ። ኧረ እባክሽ ስጦታና ደብዳቤ ከቪዲዮ ምናምን ልታሳያት? እሺ። አንድ ወር ሙሉ ያላንተ ምን ያህል እንደከበደኝ አታውቅም። አሁን ደግሞ ጸጉሬን ኮኮስና ሮዝመሪ የተቀባው እንደ በፊት አይኮሰኩስም፣ ለስላሳ ሆኗል። እባክህ እንታረቅ። ስጦታም አለ አይደለ? ይሄንም ልካልካለ። አባ ሰላም ነው እናቴ፣ ሰላም ነው። ነይ ምን ባለቤቴ ነች
ባለቤት የአንድ ልጅ እናት ቅርብ ጊዜ ነው የወለደችና በወሊድ ምክንያት ወገቧን ትንሽ ይኸውልሽ፣ ባለፈው አልኩሽም ልብስ አጣቢያ እመጣለሁ አላልኩም? ቃል አልገባሁም? እናቴ በሳምንት 3 ቀን ሰኞ፣ ሮብ፣ ዓርብ እየመጣሽ ታጥቢያለሽ። ሂሳብ እንዳታስቢ ጭራሽ ከብላለሁ። ባባ ብቻ እኔ እኮ ስትቆይብኝ ነው የመጣው። በቃ መጣሁ እና አውራትና መጣሁ። እሺ ይኸውልሽ ስሚ እንዴ ፍቅረኛ አለክ አይደል እንዴ? የምን ፍቅረኛ? የአራት ዓመት ፍቅረኛ አለክ አይደል? ይኸውልሽ ባለቤት ነሽ ነው? የ8 ዓመት ትዳሬ ነች እሷ። ፍቅረኛነቷ እኔ ነኝ ለሷ፣ እሷ ለኔ ውሽማዬ ነበረች። አንተ አቁም፣ መቅረዝ አቁም። ሂድ ተጋታ ራሱ ነው ታዲያ። ይቅርታ በእናትህ ሳሪ ደውልሽ ነው። ሄሎ ወይ ሳሪዬ። አዎ ከፍቅር ጋር ሆኜ እኮ ደህና ነው። ምን ይሆናል? እኔ ጨጓራ ያለቀ እንጂ በቃ እንደነገርኩሽ ነው። ይሄ ዲሽ ጆሮን ይዞ ወይ አይሰማ፣ ይሄ አሎሎ አይኑ አይ መሮኛል። በቃ ነው። አይ እኔ በቃኛል። እዚህ ከማንም ቁም ሬሳ ጋር እኔ ጊዜን አልፈጅም። ምንድነው ስራ ላይ ነው ይኸውልህ አስታወሪ ነበር። ሳሪ ደውላ እኮ ሰላም ብላለች። እኔ ፍቅር እስቲ አንድ ወንድ ነኝ ብለሽ የምታስቢ ኮማጭ ሂጂና ሳሚዳን ፖስት ላይ ኮሜንት አድርግ። ሪፕሌይ ቅንድብሽ። በነገራችን ላይ ሳሚዳን ሪፕሌይ በጣም ኃይለኛ ነው። በጣም ከዚህ በፊትም አይተናል። ሌላ ነው ይሄ ደግሞ። እሺ ብሎ ነው ይመልስሽ ማለት እንዴ ሪፕሌይ እንዴ መልስ አተ ይሄን የሚያክል ከከረባተ የሚረዝም ምላስ ይዘ ለምን ነው ዘፋኝ እንኳ ዳኒ ሮስት ነው ሮስተር እንላለን። አንተ ነህ ሮስተርማ። ለማንኛውም እስቲ ከቪዲዮቹ አንዳንድ ነገር ላሳያችሁ የሚመልሳቸውን ጥንብ የሚሸጥ መልሶችን አሳያችኋለሁ። የተመናት ሄዱ። አይዞሽ ሳሚዬ ትቀያለሽ፣ ያው ጠቋራ ነሽ እንደማለት የመለሰላትን መልስ ላሳያችሁ። አንዳንድ ቦታሽን እንዲህ እያልሽ ነው ሞቲቬት የምታደርግ። ያው ያንቺም ጥቁር ነው ማለት ይቻልሽ ማለት ይሄም ወጥመድ ውስጥ ሲገባ መጣና ደግሞ ምን አለው እንዲህ ሳሚዳን ላብሽ ራሱ ጥቁር እኮ ነው። የእሱን ምላሽ ተመልከቱ። ጨለምተኛ ትውልድ የሚሉን እኮ ባንተ ምክንያት ነው። የሚታይ ሁሉ ጥቁር ሳሚዳን። ሌላኛው ደግሞ መጣና ሳሚዳን ጸጉሩን ያስተክል የምትሉ ላይክ አለ ሪፕሌይ ላይ መጣና ያንተ እኮ ከአንገት በላይ ነው መስተካከል ያለበት። ሳሚዳንን ከመሸጦነት ያወጣ አምላክ ይመስገናል። ሪፕሌይ ላይ ተመልከቱ ምን እንዳለ። ያንተ መቀመጫ ግን መቼም አይወጣም። ኧረ ተውኝ። መቀመጫ ግን የሁሉም ሰው ጥቁር ነው። እንዲህ ከባድ ነው። ቀላል ሮስት ያደርጋል እንዴ? ቁጭ ብሎ ግን ይመልሳል ማለት ነው። ኧረ ሳሚ ይሄ ነገር እንደዚህ ያማረብህ ውበት የሆነብህ ፍንጭት ነው ወላቃ ነው ምንድን ነው? አይ ጥርሴ እኔ ያው ብዙ ያሳራቅ ሆናለሁ። ኳስ ሜዳ ያው የማይቀርልህ ነው። የእሷ አጎት ያርፋሉ። የክሮስ አጎት ያርፉና ከዛ ከአንድ ወዳጄ ጋራ ልገንዛቸው ገባሁ። ብስቅ ወቅ ተብሏል። በእኔ ይደርስብሃል እንዳስቡ ይደርስባቸዋል ወቁ እና ከዛ ገባው አንድ ወዳጄ ያለ ሲሸማ አስተካከል ነውና ወዳጄን አስተካክየው ነው ወሰን ይሄኛው ነጣው ነው እና ስንገለብጥ እቺ ተፈታሽ ትፈተነች መጣና እዚህ ጮህ አረገ። አይ ከዚህ በላይ አሳቁ ይደርስባቸዋል ተብሏል። እሺ ከዛ በኋላ አጣጣ ባረግንና እንደገና ገለበትና እኔ ደንገጣለሁ። ስለ አጣገቢ ቅዱስ ይምዛል በጣም ቤስት ፍሬንድ ከሰላም ያሳከና ከዛ ቅዱስ ድንግጣልኩ። ድንግጥ ስል አንበሳ ይዞሽ አይዞሽ አይዞሽ አላሽ ምናምን አልኩና
በጣም ፈጠንኩ ከሚገርም ነገር ቶሎ ብዬ አላጋበስ ነውና እንትኑን ሳጥኑን ሰማ ድጌ እንዳይነስ ብላ ከዛ አረኩልህና በቀታው እዚህ ነው ታጋል ከዲባ ያሪክ ነው እንደገባው ላፍ አልኩኝ ቀዳችልኝ አሁን ደገም ከዛ አባሲ ሞራሽ ሲሉኝ በእናታችሁ በኔ ደረሰ ምንሽ አይደል ሰው ሁሉ ደከሙት በጣም ይፈራል ይዘቀና ኮርስ ሞት በጣም እንደሚፈራ በሙሉ ሰው ሁሉ ተቀምጦ ነበር በሰዋሙል ያስብላል ሰው ሁሉ ደንግጦ ያስብላል ኮማንደር ነበርኩ የወጭ ቤት ማማ አቤት እንዴት ኖት ሰላም ነኝ አንድ ጥያቄ ልጠይቆት ጠይቀኝ በባለፈው ወታደር ነበርኩኝ አልሽ አዎ እንዴት ነበረ ከባድ ወታደር ነበር ወታደር አዎ ማንም ይደርስብኝ አልነበረም በውትድርና አዎ ምን ነበረ ስራሽ አንቺ የተሰጠሽ ስራ በውትድርና መሳሪያ አስጭን ነበር ሁሉም ከባድ መሳሪያ አስጭን ነበር ምን ነበረ የሚያስጭኑት ከባድ መሳሪያ የወታደር ቅቤ ነው አይቤ ቆጮ ጉድ እኮ ነው ሁሉም ነገር አስጭን ነበረ ለምንድን ነው የሚያስጭኑት እንዴ ኮማንደር ነበርኩ የወጥ ቤት ኮማንደር አዎ ኧረ ማዘር ጭዌ ከባድ መሳሪያ ብሎ አይብቂቤ ከዛ ደግሞ የወጥ ቤት ኮማንደር የጋራ ለዛሬ ካሜራማን እሱ ነው እሺ በቀን በጠራራ ለኔ ይጨልማል በቀን ጠራራ ለኔ ቀን ይጨልማል ማታም በጨረቃ ድንገት እያነቃ ማታ በጨለማ ድንገት ይነቃል ተነስ ብረርና ካለችበት ድረስ እቅፍ አርጋትና ተነስ ብረርና ካለበት ፍቅር ማለት ይቀፍና ናፍቆቱ ይውጣል ሳማት እንደ ልብ ናፍቆቱ ይውጣልና ይቀፍ ናፍቆቱ ይውጣል ይለኛል መንፈሴ እስክትወጣ ነፍሴ ይውጣል ያለ ነፍሰቴ ይውጣል አዎ የኔ መውደድ አንቺን ያጣውለታ ያው መውደድ አንቺን ማውጣት ከጀምሮ ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበረ፣ ቀነኒ አዱኛ ማለት ነው። ስላማሟታም ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነ እኔም ታዲያ ሚኒሊክ ሆስፒታል ተገኝቼ አስክሬኑ ያለበት ቦታ ማለት ነው ነገሮችን ለማጣራት ሞክሬ ነበረ። ነገር ግን ፖሊስ የሚሰጠውን መግለጫ ተከታትዬ ወደ እናንተ የማደርስ ይሆናል። አንድ ነገር ግን አለ። ህይወት እንደዚህ ነች። ትናንትና አለን፣ ዛሬ የለንም። እኛ እንባላለን፣ እንጋደላለን፣ ነገ ዘላለም የምንኖር ይመስለናል። ነገር ግን ሟቾች ነን። ለቀነኒ አዱኛ ነፍስ ይማር፣ ለአንዱ ዓለም ጎሳም መጽናናትን እመኛለሁ። መላው ቤተሰቦቿ፣ ወዳጅ ዘመዶቿ፣ አድናቂዎቿ በድጋሚ መጽናናትን እመኛለሁ። ነፍስ ይማር። አዎ ነፍስ ይማር። እንግዲህ በዚህ ልጅ ጉዳይ ብዙ ሰዎች አስተያየት እየሰጡ ነው። ያው በሩመር ደረጃ ይደበድባት ነበር ይላሉ፣ እርጉዝ ነች ይላሉ፣ ማታ ቤት ውስጥ 3 ሰዓት ላይ እሱ ነበር የነበረው ይላሉ። ብዙ ነገር ግምታዊ የሆኑ ነገሮች እየተሰጡ ነው ያለው። እንግዲህ ትክክለኛው ነገር እስኪጣራ ድረስ መጠበቅ ይሻላል። ምክንያቱም ለሟች ቤተሰቦችም ማሰብ ጥሩ ነው። አንዳንድ ጊዜ ዝም ብለን በስሜት የምንናገረው ነገር ብዙ ሰዎችን ሊጎዳ ስለሚችል ማለት ነው። ነገር ግን አንደኛው በጣም የገረመኝ ነገር የእሷ ፎቶ አንሺ ነበረ፣ ስቱዲዮን አሳድጋልኛለች ያለ የእሷ ፎቶ አንሺ ነበረ። ምን አለ ለልደቷ ፎቶ ቅርብ ቀን ያነሳትና ያን ሁሉ እያሰበች ነበርና ሁልጊዜ አይደለም ለልደትን ቀን አይደለም ቀጣዩዋ እዚህ ጋር ያለችዋን ቀጣዩዋን ደቂቃ አይደለም ቀጣዩዋ ሰከንድ ምን እንደሚሆን ማወቅ እንኳን ማንችል ሰዎች ነንና ለዚቹ እቺኑም ይዘን ነው በቃ አሁንም ደግሞ እንዲሆኑ ነበር የምንለው። ስለዚህ ትንሽ መታገስና መጠበቅ ጥሩ ነው ላለው ግን ለሟቿ ነፍሷን ይማረው። ማንንም ይወል ወንድም ይዘጋሉ ሲሰየው ነው በጣም እየሰደበኝ እናቱና ምንድነው ታዲያ ምን ብሎ እንደሰደበኝ ነበር። ገመጨጭ አራት ቦክስ አለው ማለት ነው። ገመጨጭ አልበቃ ብሎ ንገሪኝ ምንድነው? ግንባራም ሲወዳር ግንባራ ማለት አንቺን ግንባራም 5 9 ቦክስ አለው ማለት አልበቃ ብሎ ነው። ይኸውልሽ አንድ እኮ ነው የተረፈኝ። ንገሪኝ ምን ብሎ እንደሰደበኝ። አጭር ድንክ ፋራ ሰገጥ ሂጂ ከዚህ ስቶን ሄዳለኝ።
በጣም በዛ ይስደብሻታ ምን ችግር አለው? አይለጠፍብሽ ምን ችግር አለው? የሰው ልጅ ይሰደባል ገና ነው። ደስ የምትል ስድብን ማምለጫ አለች። አይለጠፍብኝ የምትባላለች። ውስጥ ገብታ ግን ስራዋን ትሰራለች። ስድብ መጥፎ ናት። ከ100 ኪሎ ወይም ደግሞ ከ1 ኩንታል ጤፍና ከዚች አሻንጉሊት የትኛውን ትመርጫለሽ? አረ እናትሽ አስቢ ታይ፣ ግድ የለሽም በዚህ ጊዜ አሻንጉሊትና ከጤፍ እንግዲህ አሻንጉሊት አጨብጭቡላት አንዴ። እጥፍ አድርገህ ሀገር እሷም ታቅሻለች። ሀገር ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ቀሉ እንዳለ ሆኖ በነገራችን ላይ ምን ማለት ነው? አለመስጠት እኮ አይሻልም እንደ ሂድ አትበለው እንደ ሂድ አድርገው የሚባል አባባል አለና ላለመሸለም ይመስላል። ህፃን ልጅ አውቁመ ጤፍና አሻንጉሊት ብትለው ምን ሊመልስ ይችላል? በቃ ጤፉን ላለመስጠት ነው የሚመስለው። ማይሆን ምርጫ ማይሆን 10 በዓለማችን በጣም ብዙ ቨርጅን የሆኑ ሴቶች የሚገኙባቸው ሀገራት። ቨርጅን አሁን ሊያስተረጉሙኝ ነው። ያው እኔ ከ10ኛ ክፍል ዕውቀት ስለዘለቀኝ ቨርጅን ማለት የሴት ልጅ ክብረ ንጽህናዋ ድንግልናዋ ብለው ተርጉም። እስቲ ኢትዮጵያን እዚህ ውስጥ ስንተኛ ላይ ታገኟታላችሁ? እስቲ ቀድማችሁ ኮሜንት ላይ ጻፉልኝ። እንደው ቀድሞ ላወቀ እውነት እኔ ቤተሰቦቼን አምናቸዋለሁ። ሽልማት አለ። 10ኛ ላይ ያለችው ጆርዳን ናት። 9ኛ ላይ ሱዳን፣ 8ኛ ኢጂፕት፣ 7ኛ ላይ የምትገኘው እንግዲህ ኢንዶኔዥያ ናት። 6ኛ ላይ የሚገኘው ማን ይመስላችኋል? እስቲ ገምቱ። ሂንዲያ ናት። 5ኛ ላይ ፓኪስታን፣ 4ኛ ኢራን፣ 3ኛ ላይ የመን፣ 2ኛ አፍጋኒስታን። እርግጠኛ ነኝ ይሄ ቪዲዮ እንግዲህ እስካሁን ድረስ እያያችሁት ከሆነ የኢትዮጵያ ስሜቱ ካን ያለው ብላችሁ እየጠበቃችሁ ይሆናል። አይ ቲንክ ኢትዮጵያ በሚያሳዝን ሁኔታ 50ኛ ደረጃ ላይ ነው የምትገኘው። ድንግል ሀገር ድንግል የላትም። ይሄው ናይ ጉድሽኒ እንዳለ የቤት ልጅ ነኝ ባይ ይሄው። ለነገሩ ምርመራውን በምን አደረጉት? 50ኛ ኢዮቤልዩ ነው። አንዳንድ ጊዜ ለነገሩ ኢትዮጵያውያን የጉልበት ስራ ብዙ ጊዜ እንሰራለን። ቤት መወልወል፣ 5 ሊትር ጀሪካን ማንሳት፣ ሶፋ ከቦታ ወደ ቦታ ማንሸራሸር። እኔ እንደ ጤና እንደሰማሁት ከሆነ እንትንም ሊጠፋ ይችላል ተብሏል በከባድ ነገር በማንሳት። እውነት ነው ብዬ ላሳብ እንጂ እንደው መጨረሻችን አያምር። እናንተ አንደኛ ማን ነበር ያለው? በቃ ጆርዳን ነው የሚሄደው። ጆርዳንዬ እናቴ ጥሪኝ። ሲጀምር እኔ ጆርዳናዊ ነኝ። አይታል መታወቂያዬን በአይን አባቴ ጆርዳናዊ ነኝ። እኔ አሁን ምንም አልፈልግም። እትብቴ ወደ ተቀበረችበት ጆርዳንዬ መሄድ ነው የምፈልገው። እናት ሀገር ጆርዳንዬ ጥሪኝ። በቃ 50ኛ ሆኒ ስፓኛ ብትኛ አይሻልም ወይ? ድንግልና አንዳንድ ጥናቶች ግራ ግብት ነው የሚሉት። እንዴት ነው የተጠናው ማለት ነው? በምን ተጠንቶ ነው ማለት? እኛ ጋር አሁን እንዴት ተጠንቶ ነው? አንዳንዴ እንዴት ነው ጥናቱ የተሰራው የሚለውን ማወቅ እኮ ያስፈልጋል። ሰላም፣ እንዴት ናችሁ? ሰሞኑን ስለኛ በጣም ብዙ ነገር እየተወራ ነው። ብዙ ኢትዮጵያውያኖች በሰማችሁት ነገር በጣም ተጨንቃችሁ እየደወላችሁ በአካልም አጠገቤ ስለነበራችሁ በጣም አመሰግናለሁ። አሁን ለጊዜው ቤባ አጠገቤ የለም። ስለተፈጠረውም ነገር በሌላ ቪዲዮ በደንብ አስረዳችኋለሁ። ህይወታችን ላይ ምንም አይነት ፈተና ቢመጣ ከእግዚአብሔር ጋር አብረን ሆነን እናሳልፈዋለን። እግዚአብሔር የሚወደውን ነውና የሚፈትነው። ስለኛ ብዙም አትጨነቁልን። ይህንንም ቪዲዮ የምሰራው እናንተን በማክበር ነው። ሰላማችሁ ይብዛ። እንግዲህ እነዚህም ልጆች በመኪና አደጋ የእሷ ባለቤት ሰው ገጭቶ ህይወቱ አልፎበታል። እስር ቤት ነው ተብሎ ብዙ መነጋገሪያ ሆኖ ነበር እና አንዳንድ ሀሳቦችም ተነስተዋል። ለነሱ እንዴት ሰው ያዝናል? ለሟቹ ሳያዝን እንዲህ ፈተና ሆነባቸው እንዲሆነባቸው ብሎ እንዴት ለሟቹ ሳይታዘን የሚሉም ሰዎች ነበሩ። እውነት ነው፣ ያስኬዳል። ለሁለቱም ከባድ ነው። እንደገና ደግሞ ሌላ ነገር መጥቷል። እሷ መታ እንዲህ በተናገረችበት ዕለት ደግሞ ባሏን ተፈቶ እያለ ቤቷ ሁሉ ድግስ አርጋ ዝግጅት አርጋ ነው ምንም እንዳልተፈታ ለማስመሰል ነው ይሄን ቪዲዮ የሰራችውም የሚል በሩመር ደረጃ ወሬዎች እየመጡ ነው። ይሄ እንዲህ እንዳለ ሆኖ እንግዲህ ሟቹን ነፍሱን ይማረው። የሚገርም አደጋ ነው። ይሄ ማለት ትናንትና ከምሽቱ 4 ሰዓት ተኩል አካባቢ ቦሌ ሩዋንዳ አካባቢ የተፈጠረ አደጋ ነው። ውስጡ የነበሩት 5 ሰዎች ወዲያው ህይወቱ ጠፋ። የለም ግን መትረፍ አይበለው ምን አይነት አደጋ እንደሆነ አይታወቅም።
እንደዛ አይነት አነዳድም አለ። በዚህ ጋር የነበረችው ሴት ነበረች። በጣም ኮማ ውስጥ ገብታ ሄደችው። ከሹፌሩ ጎን የነበረችው መኪና ውስጥ መጠጥ አለ። እንደምታዩት መኪናው ከጥቅም ውጭ ሆኗል። ከዚህ ውስጥ መትረፍ ራሱ ስለዚህ ከቤት መውጣታችን እንጂ ተመልሰን መግባታችን ሁሉ አናውቅም። በመድኃኒዓለም ከእንደዚህ መጥፎ አደጋ ይሰውራል። በጣም ግርም የሚለኝ ነገር አለ። እኛ ጋር እንግዲህ በክለቦች በር ላይ ምናምን መኪና ግጥግጥ ብሎ ነው የሚደረደረው። እያሽከረከሩ እንደሚጠጡ እኮ ይታወቃል። እንዴት ነው ግን እንዴት እያያችሁት ነው ይሄን ጉዳይ? እስካሁን አብረን ሰርተን አናውቅም እንደዚህ ላይቭ ላይ ግን ገርሞኛ። አይሽ ሙዚቀኛ መሆን በደንብ ነው የሰራው። በእውነት አንቺ በማን ታንበጫርቀዋል? አንድ ገጠመኝ ከመቅራዲስ ጋር አሁን በቅርብ አሁን ፓልሚ የሚባል ክለብ ሲሲዬ ደናን ፓልሚ ባለቤት ምን ያለ ነው ቆይ የሆነ ገጠመኝ ልንገርሽ። የአንድ ወር ይሆናል ምናምን ቅዳሜ ቀን ምን ነው ቅዳሜ ቀን ከፍቅር አዲስ ጋር አብሬ ነው የመኪናዬን አቁሜ መሳፍንት ጋር አቁሜ ከፍቅር አዲስ ጋር ዛሬ ዘፈን ብዬ ሄድኩኝ። ጨርሰን ባክስቴጁ እንዲህ ፎቅ ላይ ነው እንዲህ ዞረን ስንመጣ በዛ በኩል ሰዎች አሉ። ከፊት ነች። እኔ ቃጫም አረገች። እኔ ምን ይሻለኛል የዚህች ልጅ ጓደኛ ዘፈን እኮ እኔ ከባሌ እያጣላኝ ነው አለች። የፍቅር አዲስ ለካ ቁረጥና ቅምሰኝ ሲል ሴትዮዋ ትከተክላለች። ላይ ነው ሰማይ ፍቅረ ምትሃት ነው ወይስ ነህራይ? ለኔም አትገለጽ ለኔም አትታይ ለኔም አትገለጽ ለኔም አትታይ አትታይ አትርጉምህ አልገባኝም አትታይ ሚስጥርህ አልገባኝም ተረረራ ታታ እኔ አልረዳው ሰው አይረዳው እኔ አልረዳው አይዳው እኔ አልረዳው አይዳው ሰው አይረዳው አይዳው እኔ አልረዳው አይዳው እኔ አልረዳው አይዳው ሰው አይረዳው አይዳው እኔ አልረዳው ይዝፈኗት እኮ ድሮዎቹ ይዝፈኗት። ዌቲንግ እሺ ወንድ ይሎ ከማን ጋር እያወራሽ ነበር? ስልኩን መስመር ያዝሽው? ከወንድሜ ጋር እያወራሁ ነበረ። እሺ ሄሎ ከማን ጋር እያወራ ነበር? ስልኩን መስመር ያዝከው? ከወንድሜ ጋር እያወራሁ ነበር። ወይኔ አትሪዱ አይብኛል ቶሎም ልጫወትብኛል አካል ወንድሜ አላሙዲን ራሱ በጣም እጅግ ነው የሚወደኝ። በጣም ያቺ ቀዩን ልጅ እብድ ነው የሚለኝ። እንደው በረከቱ ደርሶሻል? አረ ሁሉ ጊዜ እኔ ጌታ ይኮሳቸው እኔ ስወዳ ከዛ ይሄኛው ቁም ነገር ለሌሎች እንዲማሩት ጓደኛን ማመን በጣም ከባድ ነውና እሺ በጣም ተበሳጭቻለሁ። ያ የምበላው ምግቦች ምናምን ማርያምን እንዴት እንደዚህ በቃ ያማረ ምግብ እየበላን እየጠጣን ሽልማት አለ ፍቅር አለ ምን አለ የውሸት ነበር ማለት ነው። አየክ እኔ እነሱን ጓደኞቼን እኔ እነሱ አይፈልጉኝም ነበር ማለት ነው። ኔጌቲቭ አንቺን ለማጥፋት ፌል ለማድረግ ውስጡን እየሄዱ ነበር። አይፈልጉኝም ማለት ያው እግዚአብሔር ምስክር ለሁሉም ነው። ምን ተናግሬው ማለት በጣም አስተማሪ ነገር ነው። አስተማሪ ስለሆነ ነው። ከዛ እንዳልኩ ኤፍሬም የሚባለው ይዞት መጣ ተዋወቅ። ከዛ በፊት ያው ዱባይ አቡዳቢ ምናምን የተለያዩ ሀገሮች እንሄዳለን ለናይት ክለብ እየመረጡ ይወስዳሉ። የመጀመሪያ ጉዞ ስለነበረ ሙቀቱን አልቻልኩትም። እዛ አቡዳቢ ውጪ አልቻልኩትም። ወዲያው ነው 3 ወር ሳይሞላኝ ወፈርኩኝ በአንድ ጊዜ። እሺ አረ ጄሪኛን አስጠጣሽን እኮ እንዴ ከኋላ ራስ ምናምን ወፈረሻል ምናምን ሲሉ እኛ 6 ወራችን እኮ እኛ ሳንወፍር እንዴት ወፈርሽ መዳን አይደለም። ከዛ ወይኔ ጉድ ያልኩኝ
በሰው ምትክ ነው። አንቺን የምትመስል ልጅ አለች ተብዬ ነው። ቲጂ ትባላለች፣ ዘፋኝ ናት። ዘፈኑን ትታ እዛው ቀረች። ከዛ እሷን የምትመስል አምጡ ሲባል ጄሪ አበሻ ምሰራዋ ሰሌክት ተብዬ ነው የተወሰድኩት። ከዛ ልክ እንደመጣው ያስተዋወቀኝ እንደራሲ አሎ አዲስ አበባ ብለ ሀገሬን ለማስታወስ ነው። ትልቅ የእውነት ታሪክ ስለሆነ ማለት በረከቱ ማለቷ ያው ገንዘባቸው ሽልማታቸው ደርሶኛል ነው። አንዳንዶች በሌላ አስባችሁት ከሆነ ተርጋሜ ጎንጎን በሞላበት ሀገር የጥለሽው ነው ንቀሽ የራስሽን ነገር ሽንሽን ጉርዳን ቦጥለት መቀነቱን ወንዝ አሻገር ብለሽ አደባባይ ላይ ወጥተሽ አለቃሽን ያቺን ብቻ ከልለሽ ልከርብሽን ቢሆን ሞድሽ ይሳሳታል ሰው እኮ ሲያይሽ ወጣቶችም ይማሩበት ባለትዳሮች ይኖሩበት ከፈለግሽው ቤትሽ አርጊው አደባባይ ላይ አታስጪው የኛ ሀሳብ ነው የነገርንሽ ይቅርታ ግን ካስደበርንሽ ምን ሰዓት እንደተለጠፈ አናውቅም። እስኪ እሺ ይሄ ሜሜ ማለት ዲስኦርደር መች እንደጀመረ ነገርን ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለእናትሽ አየው አይደለ ምን እንደነካው አላውቅም። ይሄን ስልክ ተው ያልኩት ተለክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ምን አቦ ኧረ በስመ አብ መሬት ናፍቆኛል። ተመትቼ እንዲደርሽ 4 ከ2 ከነፋስ ቀርቶ አምፖጭ የሚለውን ድምጽ እየሰጥ ቀና አላረገኝ አስፈረሽከኝ። በተለይ አንዱ በጫማ ጠፊ ሲለኝ እንዲህ ጠብ እያለ ደም ዱሎ አልጎዳኝ። ግማታ ማተታጠበ ያልኩት እግሩ እንዴት እንደቆመጠጠ አንተ የረገጠው መሬት ራሱ ቲታኖስ ይወጋል። እና ደግሞ እንደዚህ አንቀው እንደዚህ በዚህ ውስጥ ያዙኝ። ቢያንስ ምናምን ብዬ እኔም ኪስ ገባሁ። ኪስ ቢያንስ መታወቂያ ለማግኘት ኪስ ትገባለህ አላለኝ። እንደዚህ ባልያለ ሲያደርገኝ ኪስ ትገባለህ አንተ እኔ ጋር አክሲዮን ነው እንዴት ምትገባ? ሰው ደግሞ ዱላ አይሻማብህ። እንደዛ ከቦ ነው ግር ብሎ ነው የመጡት። ለመምታት ሰው ይሻማል። ረጋ በላ ይህም ሁሉ እናንተው ነው የት ሄደ አንፈር ያልኩት። ኧረ ፍልፍሉ እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።